እነጌታቸው የተሸነፉበት የቢሊዮን ዶላሮች ፍጥጫ አብይ ዛሬ ወሰኑት። በዝርዝር ይዳሰሳል። እናስወግዳችኋለን። ጌታቸው ረዳ ኋላ ቀር ሲሉ የሚጠሯቸውን የህወሓት ኃይሎችን ማስወገድ ቁጥር 1 ዓላማቸው መሆኑን ይፋ አድርገዋል። ሰላም ጤና ይስጥልን። የሰዓቱ የመረጃ ቅኝታችን ነው። በእነዚህ ጉዳዮች ዙሪያ ዝርዝር መረጃ ሊያስደምጣችሁ በሰዓቱ ተመልሷል። በትግራይ ጉዳይና በክልሉ ፖለቲካዊ ሁኔታ ላይ ያተኮረው መረጃችን እንደሚከተለው ወደ እናንተ ይደርሳል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ሪፖርተር ጋዜጣ የዛሬ ዓመት ገደማ ይዞት በወጣው ዘገባ በህወሓቱ ውስጥ የተፈጠረው ክፍፍል አንዱ ምክንያት ከ30 ዓመታት በላይ የሀገሪቱን ኢኮኖሚ በበላይነት ተቆጣጥሮ የነበረውንና ከጦርነቱ በኋላ እየተዳከመ የመጣውን ኤፈርትን ማን ይቆጣጠረው የሚል ነው። ይህ የክልሉን ሀብት በበላይነት ለመቆጣጠር የሚደረገው ፍትጊያ በስተመጨረሻም በህወሓት አሸናፊነት ተጠናቀቀ። የነ ጌታቸው ረዳ ቡድን ክልሉን ለቆ ለመውጣት ተገደደ። ኤፈርትን እስከ ህወሓት የውስጥ ግጭት ሲመሩ የነበሩት በየነ መክሩም የድርጅቱን ፋይሎች እንደያዙ አዲስ አበባ እንደገቡም ሲነገር ቆይቷል። ያ የቢሊዮን ብሮች ፍጥጫ በነ ሞንጀሪኖ የበላይነት ቢጠናቀቅም ከጥቂት ጊዜ በኋላ ሌላ ፈተና ገጥሞታል። እሱም የፌዴራል መንግስት ህወሓት የኤፈርት ድርጅቶች ላይ በክልሉ ጊዜያዊ አስተዳደር አማካኝነት ኦዲት ካልተደረገባቸው በሚል የባንክ ሂሳቡን ማገዱ ነበረ። ይህ ብቻ አይደለም። የኤፈርትን ሀብት ለዳግም ጦርነት እየተዘጋጀበት ነው የሚል ውንጀላም አብሮት አለ። ያም ሆነ ይህ ለወራት የግዙፉ ኢንዶመንት ድርጅት ሂሳብ በፌዴራል መንግስት ውሳኔ ታግዶ እንዲቆይ ተወስኖ ነበር። ነገር ግን ዛሬ እንደተሰማው ከሆነ በትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ ተነስቷል። አንድ የኤፈርት ከፍተኛ ኃላፊ ጥቂት የባንኩ ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ እንዳልተገለጸላቸው አስረድተዋል። ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉን መስማታቸውን ገልጸዋል። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በህጉ መሰረት ከ3 ቀናት በላይ ማገድ አይችልም ይላሉ ኃላፊዎቹ። አሁን እገዳው ሙሉ በሙሉ እንደተነሳላቸው መገንዘባቸውንም መናገራቸውን ዋዜማ ራዲዮን የዘገበው። እነዚሁ 7 ኃላፊዎች የእግዱን መንስኤ ለማወቅ እንዲሁም እግዱ እንዲነሳ ለማድረግ ጥረቶችን ሲያደርጉ መቆየታቸውን የሚገልጹት እኚሁ ከፍተኛ ኃላፊ ከቀናት በፊትም እግዱ ስለመነሳቱ በቃል እንደተነገራቸው ተናግረዋል። ለችግሩ መፈታት በክልሉ መንግስትና በፌዴራሉ መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችል ግምታቸውን አስቀምጠዋል። ኤፈርት በ1985 ገደማ ሲመሰረት ወደ $100 ሚሊዮን ገደማ ሀብት ነበረው። የሰሜን ጦርነት እስኪጀመር ድረስ ሀብቱ እስከ 3 ቢሊዮን ይገመታል። በኢትዮጵያ የኢንቨስትመንት ሆልዲንግና የአላሙዲን ሜድሮክ ብቻ እንደሚበልጡት የሚነገርለት ኤፈርት ከሰሜኑ ጦርነት በኋላ እድገቱ የተገታ እንደሆነ ይነገራል። አሁን ባለው ሁኔታ የትግራይ ህዝብ ንብረት ሳይሆን የህወሓት የሀብት ምንጭ ነውም እየተባለ ነው። ስምረት ፓርቲ ይህን የሚያክል ሀብት የሚያንቀሳቅሰውን ህወሓትን ነው ከትግራይ ፖለቲካ መሪነቱ አሰናብተዋለሁ ሲል ከሰሞኑ መግለጫ የሰጠው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲው የመጀመሪያ የማዕከላዊ ኮሚቴ ስብሰባ ከፌዴራል መንግስት ጋር የሚደረግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ከግምት ውስጥ ያስገባ የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችለን አቅም መፍጠር ላይ ያተኮረ ነው ብለዋል። ስምረት ፓርቲ ከሰሞኑ ባካሄደው የመጀመሪያ ማዕከላዊ ኮሚቴ ስብሰባ የመክፈቻ ንግግር ያደረጉት አቶ ጌታቸው ፓርቲያቸው ህጋዊ እውቅና በማግኘቱ ለማዕከላዊ ኮሚቴ አባላት የእንኳን ደስ አላችሁ መልእክት አስተላልፈው በዛሬ ስብሰባችን ትግላችንን በተሻለ ቦታና ሁኔታ ለማድረግ ማሻሻል ያሉብንን ነገሮች ላይ እንወያያለን፣ እንዲሁም የህዝባችን ጥያቄ ምላሽ እንዲያገኝ በሰላማዊ መንገድ መፍትሄ ለማምጣት መሬት ላይ ወርደን ምን ማድረግ እንዳለብን እንወያያለን ሲሉም
ሲሉም ተናግረዋል። በጦርነት የሚያተርፉ ነጋዴዎች ህዝባችንን ወደ ዳግም ጦርነት እንዳያስገቡት የጀመርነውን ትግል በተደራጀ መንገድ እንዲመራ የአመራር ድርሻ ልናሳርፍበት ስለሚገባ ይህንን አመራር ለመፍጠር የሚያስችል አቅም ማግኘት ከፈለግን በየጊዜው እየተገናኘን መሰረታዊ በሚባሉ አስተሳሰቦች ላይ የጋራ መግባባት መፍጠር አስፈላጊ ስለሆነ የተጠራ ስብሰባ ነውም ብለዋል። አቶ ጌታቸው የስምረት ፓርቲ ማዕከላዊ ኮሚቴ ዝርዝር ጉዳዮች ላይ በጥልቀት ውይይት እንደሚያደርግ ጠቁመው ዋናው ትኩረታችን የትግራይን ህልውና ማረጋገጥና በትግራይ ላይ የሚያንዣብበውን የጦርነት ደመና መቀልበስ ነው ሲሉ አስረድተዋል። በዚህ ዓመት ይደረጋል ተብሎ የሚጠበቀውን ሀገራዊ ምርጫ አስመልክቶም ትግራይ በሰላማዊ መንገድ የሽግግር ሂደት የምታደርግበት የተፈናቀለ ህዝቧ ወደ ቤቱ የሚመለስበትና በህገ መንግስቱ መሰረት ራሷን የምታስተዳድርበትን ሁኔታ ለመፍጠር እንቅስቃሴ ማድረግ ይኖርብናል ብለዋል። የስምረት ፓርቲ ፕሬዝዳንት በተጨማሪም የምርጫ ዓመት ነውና ትግራይ እንደ ማንኛውም አካባቢ የድርሻዋን እንድትወጣ የሚገባትን የምትጠይቅ ከሆነም እስካሁን እንቅፋት ሆኖ የቆየውን አስተሳሰብና መሬት ላይ ያለውን ተጨባጭ ሁኔታ ለመቀየር የሚያስችለንን ስራ ማከናወን ያስፈልገናል ሲሉ አጽንኦት ሰጥተው ተናግረዋል። የፓርቲውን ወቅታዊ አቋም በተመለከተ ማብራሪያ የሰጡት የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባልና የሚዲያና ኮሚኒኬሽን ኃላፊ አቶ ብርሃነ ገብረ ኢየሱስ ከስብሰባው ጎን ለጎን በሰጡት ጋዜጣዊ መግለጫ በትግራይ በህዝብ የተመረጠ መንግስት ሳይኖርና ክልሉ ወደ ህገ መንግስታዊ ወሰኑ ሳይመለስ የማንነት ጥያቄዎች አይመለሱም ብለዋል። ስምረት ፓርቲ ጠቅላላ ጉባኤውን ለማካሄድ ጥያቄውን በደብዳቤ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ቢያቀርብም ጥያቄው በፕሬዝዳንቱ ውድቅ መደረጉን ቀጥሎም መቀሌ የሚገኘው የፓርቲው ጽህፈት ቤት እስካሁን ማንነታቸው ባልታወቁ አካላት ተሰብሮ ንብረቶቹ መውደማቸውን አልፎ ተርፎም በጊዜያዊ አስተዳደር ካቢኔ ጭምር የነበሩ አመራሮች የስምረት አባላት በመሆናቸው እንዲባረሩ መደረጉንና የፓርቲው አባላትና ደጋፊዎች ላይ እንግልት እየደረሰ መሆኑን አስታውቀዋል። ከአንድ ወር ገደማ በፊት መስራች ጉባኤውን ያካሄደው ዲሞክራሲያዊ ስምረት ፓርቲ የማዕከላዊ ኮሚቴ የመጀመሪያ ስብሰባ በመጪዎቹ 6 ወራት እቅድ ላይ የተወያየ መሆኑን የፖለቲካ ፍኖተ ካርታውም ውይይት እንደሚደረግበት ገልጸዋል። አቶ ብርሃነ በሰጡት ጋዜጣዊ መግለጫ ፓርቲው በመጪው ምርጫ ለመሳተፍ እየተዘጋጀ መሆኑን ገልጸዋል። ትግራይ ክልል ውስጥ በኃይል ስልጣን ይይዛሉ የሚል እኔ ከሌለው ምርጫ አይደረግም የሚል ኃይል ካለ ስርዓት እንዲይዝ መደረግ አለበት ብለዋል። የትግራይ ክልል ወሰን በተመለከተም እስካሁን የፕሪቶሪያ ስምምነት አፈጻጸም መዘግየት አልነበረበትም ያሉት አቶ ብርሃነ በትግራይ በህዝብ የተመረጠ መንግስት መኖርና የክልሉን ወሰንና አስተዳደር ወደ ህጋዊ ስርዓት መመለስ በአካባቢው ከሚነሳው የማንነት ጥያቄ መቅደም አለበት ሲሉ አስረድተዋል። ስምረት ፓርቲ በምርጫም ሆነ ከዚያ ባለፈ ከሌሎች ፓርቲዎች ጋር ቅንጅት ሊፈጥር እንደሚችል ነው ኃላፊው የሚገልጹት። ብልጽግና መሆን ነውር የለውም፣ ግን እኛ ብልጽግና አይደለንም ሲሉ ተናግረዋል። ስምረትና የፌዴራል መንግስት ያላቸው ግንኙነት የፕሪቶሪያ ስምምነት ብቻ ነው በማለትም አክለዋል። ከሰሞኑ መነጋገሪያ ስለሆነው ሌላኛው የትግራይ ጉዳይ ደግሞ እናምራችሁ። ተቃዋሚው ፓርቲ በትግራይ ምርጫ እንዲደረግ መወሰኑ። ነገር ግን ፓርቲው ቅድመ ሁኔታዎችን አስቀምጧል። ከቅድመ ሁኔታዎቹ መካከል አንዱ የወልቃይት ጉዳይ ነው። ውድብ ናጽነት ትግራይ የተሰኘው ይህ ፓርቲ ምርጫ በህዝብ በጎ ፈቃድ ላይ የተመሰረተ አማራጭ ነው ያለ ሲሆን ነገር ግን ከሰሜኑ ጦርነት በኋላ የተፈጠሩ ፖለቲካዊ የደህንነትና ሰብአዊ ቀውሶችን ሳንፈታ ምርጫ ማድረግ ፍትህን የማያሰፍን ዘላቂ ሰላምንም የማያረጋግጥ ይሆናል ሲል ነው የሚሞግተው። ፓርቲው ሲቀጥል ህዳር 2015 ከተፈረመው የፕሪቶሪያ ስምምነት በኋላ ትግራይ በህገ መንግስቱ ከተሰጣት ራስን በራስ የማስተዳደር ሂደት ውጪ ናት ያለ ሲሆን ምርጫ ደግሞ ህጋዊና ቅቡልነት ያለው አስተዳደር እንዲዘረጋ የሚያስችል ነው ሲል ይሞግታል። ነገር ግን አሁን ባለው ሁኔታ ተአማኒ ምርጫ ማድረግ የማይታሰብ ነውም ብሏል። የፓርቲው ሊቀመንበር ዶክተር ደጀን መዝገበ እንደሚሉት የሁለቱን ዓመታት ጦርነት በሰላም የቋጨው የፕሪቶሪያው ሰላም ስምምነት ከተፈረመ ወዲህ ትግራይ ራስን በራስ የማስተዳደር መብቷን ተነጥቃለች፣ ተገፍታለች። በህጋዊና ፖለቲካዊ መንገድ ከታየ ትግራይ በዚህ ሰዓት ራስን በራስ ማስተዳደር የሚችል ተቋማዊ ስልጣን የላትም የሚሉት ደጀን መዝገበ በህዝብ የተመረጠ መንግስት አለመኖሩ ፖለቲካዊም ሆነ ህጋዊ ክፍተት ፈጥሯል ባይ ናቸው። ይህ ደግሞ የትግራይ ዕጣ ፈንታ ሊወስን የሚችል ውሳኔ ማሳለፍ አስፈላጊ ሆኖ ሲገኝ ኃላፊነቱንና ግዴታውን የሚወስድ የተመረጠ መንግስት የሌለው ህዝብና ክልል እንዲሆን አስገድዶታል ባይ
ባይ ናቸው። በ2015 በተፈረመው የፕሪቶሪያ የሰላም ስምምነት መሰረት የኢትዮጵያ ፌዴራል መንግስትና ህወሓት ከሁለት ዓመት የሽግግር ጊዜ በኋላ ምርጫ እንዲካሄድ ማድረግና በህዝብ የተመረጠ ክልላዊ አስተዳደር ማቋቋም ይጠበቅባቸዋል። ነገር ግን የትግራይ ጊዜያዊ አስተዳደር በተለያዩ ውስጣዊና ውጫዊ ችግሮች ሳቢያ ምርጫ ማድረግ እንዳልተቻለ ነው የጠቆመው። የውድብ ናጽነት ትግራይ ፓርቲ ሊቀመንበርም እነዚህ ውስጣዊና ውጫዊ ችግሮች በተለይም የቀጠለውና በሺዎች የሚቆጠሩ የትግራይ ተወላጆች መፈናቀል በአንዳንድ የትግራይ አካባቢዎች አሉ ሲል የሚገልጻቸው ህገወጥ አስተዳደሮች እንደዚሁም አሁን ቀጥሏል ያለው የትግራይ ግዛት በህገ መንግስቱ በማይታወቁ ኃይሎች ቁጥጥር ስር መውደቅ ቅድመ ሁኔታዎች ናቸው ብሏል። ፓርቲው ቀጣዩ ምርጫ ለፓርቲውና ለትግራይ ህዝብ ህልውና መጠበቅ ወሳኝ ነው ያለ ሲሆን እነዚህን ጉዳዮች ሳይፈቱ መቀጠል የሂደቱን ተአማኒነት አደጋ ላይ ሊጥለው እንደሚችልና የማይፈለጉ ውጤቶችን ሊያስከትል እንደሚችልም ያስጠነቅቃል። ፓርቲው እነዚህ ጉዳዮች ሳይፈቱ ምርጫ ማቀድ የተደበቀ አጀንዳን ለማሳካት እንደ መንቀሳቀስ ይቆጠራል ባይ ነው። ውድብ ናጽነት ትግራይ በህገ መንግስቱ የትግራይ አካል እንደሆኑ የሚታወቁ ግዛቶች ምርጫ ከመካሄዱ በፊት መመለስ እንዳለባቸውና የተፈናቀሉ ነዋሪዎች ወደ ቤታቸውና መራጮች ወደ ምርጫ አካባቢዎቻቸው እንዲመለሱ መፍቀድ እንዳለባቸው አጽንኦት ይሰጣል። ወጋህታ ፋክት ከትግራይ ጊዜያዊ አስተዳደር አገኘሁ ባለው መረጃ መሰረት በመቶ ሺዎች የሚቆጠሩ የውስጥ ተፈናቃዮች አሁንም በትግራይ ውስጥ በተለያዩ ካምፖች ይኖራሉ። በ10 ሺዎች የሚቆጠሩ ደግሞ በአማራና በኤርትራ ኃይሎች በመቀማታቸው ምክንያት ከአጎራባች ሀገር ሱዳን ውስጥ ይኖራሉ ሲል ዘግቧል። ፓርቲው እነዚህ የማህበረሰብ አባላት በትውልድ አካባቢያቸው ድምፅ መስጠት በማይችሉበት ሁኔታ ምርጫ ማካሄድ የመብት ረገጣን ያስከትላል ብሏል። ፓርቲው የምርጫ መሰረተ ልማቶች ወድመው ይገኛሉ ባለበት የፍትህ ሂደቶች ሳይጀመሩ የተፈናቀሉ ሰዎች መመለስ ሳይጀምሩ ህገወጥ አስተዳደሮች በቦታቸው እንዳሉና ህገ መንግስታዊ ስልጣን ሳይመለስ የሚካሄድ ምርጫ የህዝቡን ፍላጎት ማሟላት አይችልም ሲል ሞግቷል። ምርጫው ከዚህ በባሰ መልኩም ከባድ መዘዝን ማምጣት ብቻ ሳይሆን የህዝቡን ጥያቄዎች አያስተናግድም ሲልም ነው የተከራከረው። ትግራይን እገነጥላለሁ ብሎ የተነሳው የፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ እየተዘጋጀ ያለበትን ሂደት በመገምገም ስጋቱን ገልጿል። እናም ቦርዱ የትግራይን ከጦርነት በኋላ ያለውን እውነታ ችላ ብሏል ሲል ይከሳል። ውድብ ናጽነት ትግራይ የኢትዮጵያ ምርጫ ቦርድ ምዕራብ ትግራይ ብሎ በጠራው ወልቃይት ምርጫ ለማካሄድ የሚያደርገው ዝግጅት የፕሪቶሪያ ስምምነትን ተከትሎ መፍረስ የነበረባቸውን ህገወጥ አስተዳደሮችን ህጋዊ ሊያደርግ እንደሚችል ተናግሯል። ህጋዊ አይደለም ሲሉ በከሰሳቸው እነ ኮሎኔል ደመቀ ቁጥጥር ስር ባሉ አካባቢዎች ምርጫ ለማካሄድ ወይም ህገወጥ አስተዳደሮችን በምርጫ ህጋዊ ለማድረግ የሚደረግ ማንኛውም ሙከራ ተቀባይነት የለውም ሲል ፓርቲው ገልጿል። ፓርቲው የትግራይ ህዝብ ነጻ አውጪ ግንባር በምርጫ ዙሪያ ያለውን አቋም አጥብቆ ተችቷል። የትግራይ የወደፊት ዕጣ ፈንታና የህዝቧ መብቶች በአንድ የፖለቲካ ፓርቲ ጠባብ ጥቅም ብቻ የተጣበቁ አይደሉም ብሏል። ባሳለፍነው ህዳር ወር ላይ የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት ቃል አቀባዩ በትግራይ ክልል ለሚገኙ ሚዲያዎች ሲናገሩ ህወሓትን የማያሳትፍ የትግራይ ምርጫ አይካሄድም ሲሉ ያስጠነቀቁ ሲሆን የህወሓትን ቅቡልነትን መመለስ ለድርድር የማይቀርብ ቅድመ ሁኔታ መሆኑን በድጋሚ ተናግረዋል። የትግራይ ነጻነት ፓርቲ ይህንን የህወሓት መግለጫን ነው ያወገዘው። የህወሓትን አቋም ኃላፊነት የጎደለውና አደገኛ ሲል በመፈረጅ ተችቶታል። ቀጣዩ ምርጫ በትግራይ ሳይካሄድ ከተላለፈ በህወሓት ህጋዊነት አለመመለስ ምክንያት ሳይሆን የትግራይ ህዝብ እያጋጠሙት ባሉ ወሳኝ ጉዳዮች ምክንያት መሆን አለበት ሲል የሞገተው ፓርቲው ምርጫን ከፓርቲ ህጋዊ ቅቡልነት ደረጃ ጋር ማያያዝ ህዝቡን ለአንድ ፓርቲ ጥቅም ሲባል በግዞት እንደመያዝ ይቆጠራል ሲል ተከራክሯል። የትግራይ ነጻነት ፓርቲ ወይም ውድብ ናጽነት ትግራይ የህወሓትን አቋም እንዲያወግዙም በትግራይ ለሚገኙ የፖለቲካ ባለድርሻ አካላት ጥሪ አቅርቧል። ፓርቲው የኢትዮጵያ የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እንዲያደርግ፣ ህገወጥ አስተዳደሮችን እንዲያፈርስ፣ ሁሉንም የፌዴራልና የውጭ ኃይሎችን እንዲያስወግድና በውስጥ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ ሁኔታዎችን እንዲያመቻች ጥሪ አቅርቧል። ሁኔታዎች ሲፈቅዱም የሽግግርና የምርጫ ሂደቱን የሚቆጣጠር ሁሉን አቀፍ የጊዜያዊ አስተዳደር መመስረት እንዳለበት የሞገተው ፓርቲው የፌዴራል መንግስት ባለስልጣናት የቴክኒካል ምርጫ የጊዜ ሰሌዳዎችን ቅድሚያ ከመስጠት ይልቅ እነዚህን መሰረታዊ ጉዳዮችን መፍታት ላይ ማተኮር እንዳለባቸው አጽንኦት ሰጥቷል። የትግራይ ነጻነት ፓርቲ በምርጫና ተያያዥ ስጋቶች ላይ የሰጠው መግለጫ እስካሁን ድረስ ከብሔራዊ ምርጫ ቦርድ ይፋዊ ምላሽ አላገኘም ብሏል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።